Başlamak. Anlatalım. Tıra, tıra, tıra. Alem hulunayat. Tıra, tıra, tıra. ሃይ ልጆች እንዴት ናችሁ? ደህና ናችሁ? እኔ ሚስ ብሩክታዊት እባላለሁ። ሳምንታችሁ እንዴት ነበረ? ቆንጆ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ደግሞ ባለፈው ዕለት ምን ብያችሁ ነበረ? ብርሃናችሁን ትምህርት ቤት እንድታበሩ ብያችኋለሁ አይደለ? እሱ ደግሞ የክርስቶስ ብርሃን ነው። ያ ማለት ደግሞ መልካም በመሆን ጎበዝ ተማሪ በመሆን ጎበዝ ልጅ በመሆን ብርሃናችሁን አብሩ ብያለሁ አይደለ? አብርታችኋል አይደለ? ጎበዞች! ዛሬ ደግሞ በጣም ደስ የሚል ቆንጆ ትምህርት አዘጋጅቼላችኋለሁ። መጀመሪያ ግን መጸለይ አለብን አይደለ? ከኔ ጋር አጭር ጸሎት እንጸልያለን። እሺ? እንዴት ነው የምንለው? መጀመሪያ እጆቻችን ዘረጋና ኢየሱስ አለቴ ነው፣ በአለቱ ላይ ቤቴን ሰራለሁ፣ በሬን ዘጋለሁ፣ መስኮቶቼን እቆልፋለሁ፣ እጸልያለሁ። እግዚአብሔር ሆይ ይህን ቀን ስለሰጠህን እናመሰግናለን። እግዚአብሔር ሆይ ዛሬም ደግሞ እንድታስተምረን እንጸልያለን። እንወድሃለን። ለቅዱስ ቃልህ ፍቅር ስጠን። ጸሎት አስተምረን፣ ባርከን፣ አሳድገን። በኢየሱስ ስም አሜን። ከኔ ጋር ጸልያችሁ አይደለ? ጎበዝ ልጆች! ዛሬ እንግዲህ ማስተምራችሁ ቁጥሮችን ነው። በመጽሐፍ ቅዱስ ቃላቶች እያደረግን ቁጥሮችን እንማራለን። ከኔ ጋር መማር ትፈልጋላችሁ? ጎበዞች! እስቲ እንደዚህ በሉ። ጎበዞች! ስለዚህ ከኔ ጋር ቁጥሮችን እንማራለን ማለት ነው። ወደ ቁጥሩ እሺ፣ የመጽሐፍ ቅዱስ ቁጥሮችን በመጽሐፍ ቅዱስ ከመማራችን በፊት መጀመሪያ ቁጥሮችን እንጠራለን። እሺ፣ ዛሬ እስከ 5 ነው ማስተምራችሁ። ስለዚህ እስከ 5 አብረን እንቆጥራለን። እሺ፣ 1 2 3 4 5። ጎበዝ ልጆች ቁጥር ትችላላችሁ ማለት ነው። ስለዚህ በዚህ እጃችንም ደግሞ እንቆጥራለን። 1 2 3 4 5። ጎበዝ! እስቲ በ5 ጣታችሁ በሁለቱም እጆቻችሁ አጨብጭቡ እስቲ። ጎበዝ ልጆች! ስለዚህ የመጽሐፍ ቅዱስ ቃላቶችን ወይም ደግሞ ጥቅሶችን የመጽሐፍ ቅዱስ ክፍሎችን በቁጥር እንማራለን ማለት ነው። እሺ፣ አንድ። ጎበዝ ልጆች! እስቲ አንድ ላይ እንላለን። 1። እሺ፣ የአንዱን በግ ታሪክ ታውቃላችሁ አይደለ? ኢየሱስ ክርስቶስ 99ን በግ አስቀምጦ ለአንዷ በግ ግን ፍለጋ ሄደ አይደለ? ያ ማለት ኢየሱስ አንድ እንኳን በግ ብትጠፋበት ብዙ በጎች ስላሉኝ አልፈልጋትም እኔ እሷን አይልም አይደለ ልጆችዬ? እንደዛ አይልም። አንድ በግ እንኳን ብትጠፋበት እሷን በግ ፍለጋ ይሄዳል፣ ይፈልጋታል። ሲያገኛት ደግሞ በጣም ደስ ይለዋል፣ በጣም ይወዳታል። ኢየሱስ በጣም መልካም እረኛ ነው አይደለ? ኢየሱስ መልካም እረኛችን ነው። ስለዚህ ኢየሱስ ክርስቶስ አንዷን በግ ሊፈልግ ሄዷል። ስለዚህ አንድ ላይ እስቲ አንድ እንላለን። 1። ጎበዝ ልጆች! ኢየሱስ ክርስቶስ በጣም እንደሚወደን አያችሁ አይደለ? አንዷ በግ እንኳን ስጠፋ ሊፈልጋት ሄደ። ስለዚህ ኢየሱስ ክርስቶስ በጣም ይወደናል። ሁላችሁንም በጣም ይወዳችኋል። እሺ ልጆችዬ፣ ኢየሱስ ስለሚወደን እኛም በጣም ደስተኞች ነን። ደስተኞች ናችሁ አይደለ? ስለሚወዳችሁ ጎበዞች! ኢየሱስ በጣም ይወዳችኋል። ስለዚህ አንድ መዝሙር ዘምረን እንመለስ። ወድሃለው ኢየሱስ በልቤ ወድሃለው ኢየሱስ ወድሃለው ኢየሱስ
ወድሃለው ኢየሱስ ከልቤ። እሺ ልጆች አሁን ደግሞ ስንት ነው የምንቆጥረው? 2። ጎበዝ ልጆች 2 ቁጥር እንቆጥራለን። የመጽሐፍ ቅዱስ ታሪክ ታውቃላችሁ? 2 ነገሮችን የሚያነሳ ታውቃላችሁ? ጎበዝ ልጆች የኖ ታሪክ አላችሁ አይደለ? ጎበዞች የኖ ታሪክ ላይ ካስታወሳችሁ ኖ እግዚአብሔር መርከብ እንዲሰራ ካዘዘው በኋላ መርከብ በጣም ሰራ፣ ትልቅዬ መርከብ ሰራ። ያንን ትልቅ መርከብ የሰራው እግዚአብሔር ምድር ላይ ትልቅ ጥፋት በዝናብ በውሃ ምድርን ሊያጠፋት ስለሆነ ኖህና ቤተሰቡ መርከብ ውስጥ እንዲቀመጡ ነው። ለ40 ቀንና ለ40 ሌሊት ነበር የዘነበው። ስለዚህ ኖህና ቤተሰቡ እንዲሁም ደግሞ 2 ከእንስሳት ሁሉ አድርጎ መርከብ ውስጥ እንዲሆኑ እግዚአብሔር አዘዘው። ስለዚህ ኖህ ትልቅ መርከብ ሰራ። ከዛ ምን አደረገ? ከእንስሳት ሁሉ 2 አድርጎ አስገባቸው ማለት ነው። ስለዚህ እስቲ የምታውቁትን እንስሳዎች ንገሩኝ። ትልቁ ዝሆን፣ ከዛ ደግሞ ትንሽዬዋ ፓፒ ውሻዋ፣ ድመት፣ ጥንቸል፣ ዶሮ፣ ፍየል፣ ደግሞ አንበሳ፣ ነብር። እስቲ የምታውቋቸውን እንስሳቶች ሁሉ ጥሩ። ጎበዞች እነሱ ሁሉ እንስሳቶች 2 አድርጎ መርከብ ውስጥ አስገባ ማለት ነው። ስለዚህ በዚህ አንድ መዝሙር እንዘምራለን። እሺ ከኔ ጋር ኖ ትልቅ መርከብ አለው እግዚአብሔርን ታዞ የሰራው። ኖ ብዙ እንስሳ አለው 2 አድርጎ አስገባ። ኖ ታዛዥ ቅን ሰው ነው እግዚአብሔርን ታዞ የዳነ። እንድገመው ልጆችዬ። እሺ ኖ ትልቅ መርከብ አለው እግዚአብሔርን ታዞ የሰራው። ኖ ብዙ እንስሳ አለው 2 አድርጎ አስገባ። ኖ ታዛዥ ቅን ሰው ነው እግዚአብሔርን ታዞ የዳነ። ጎበዝ ልጆች ከኔ ጋር ዘመራችሁ አይደለ? በጣም ደስ የሚል መዝሙር ነው አይደለ? ጎበዝ ልጆች አሁን ደግሞ ወደ ቁጥር 3 እናልፋለን። እሺ ቁጥር 3 ላይ ደግሞ ምን አይነት ታሪክ ትዝ ይላችኋል? ጎበዞች የኢየሱስ ክርስቶስ በልጅነቱ የነበረ አንድ ታሪክ አለ። ሕፃኑ ኢየሱስን ስጦታ የሰጡት ሰዎች አሉ አይደለ? ታስታውሳላችሁ ስለሱ ታሪክ? ሶስቱ ሰባ ሰገሎች ግመል ላይ ተቀምጠው ለኢየሱስ ክርስቶስ ወርቅ፣ ዕጣን፣ ከርቤን ይዘው ለኢየሱስ ክርስቶስ እሱን ስጦታ አቀረቡለት። ደስ አይልም? ኢየሱስ ክርስቶስ በጣም ትንሽዬ ነበር የዛን ሰዓት፣ በቃ ሕፃን ልጅ ነበረ። ከዛ በኋላ እነዚህ ሶስቱ ደግሞ ሰባ ሰገሎች ደግሞ የተለያየ ስጦታ ይዘው ለኢየሱስ አቀረቡለት። ከዚህ ጋር የተዘመረውን መዝሙር ታውቃላችሁ? ከኔ ጋር መዘመር ትፈልጋላችሁ? ጎበዞች! ስለዚህ አብረን እንዘምራለን። ወደ መዝሙር
አያችሁ አይደለ? በጣም ደስ ይላል አይደለ? እኔም ወድጄዋለሁ መዝሙሩን ከእናንተ ጋር ስለዘመርኩኝ በጣም ደስ ብሎኛል። እሺ አሁን ቀጥሎ የምንለው ስለምንድን ነው? ጎበዞች! አራት ከአራቱ ደግሞ በጣም ደስ የሚል መጽሐፍ ቅዱስ ክፍሎች አሉ። በጣም የሚወደዱ የመጽሐፍ ቅዱስ ክፍሎች አራቱ ወንጌላት ይባላሉ። አራቱ ወንጌላትን ታውቋቸዋላችሁ? ታውቃላችሁ? ጎበዞች! እሺ አሁን ከኔ ጋር አብራችሁ አራቱ ወንጌላትን እንጠራለን። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እንድገመው ልጆችዬ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ጎበዞች! እነዚህ አራቱ ወንጌላት ይባላሉ። የኢየሱስ ክርስቶስ ከመወለዱ ጀምሮ እስካረገበት ድረስ ሙሉ ታሪኩን እዛ ላይ ታገኛላችሁ። በጣም ደስ የሚሉ ታሪኮች ናቸው። የኢየሱስ ክርስቶስን ታሪክ ማወቅ መማር የምትፈልጉ ከሆነ እነዚህ አራቱ ወንጌላትን አንብቧቸው። እሺ አሁን ደግሞ ከኔ ጋር አራቱ ወንጌላትን የሚመለከት መዝሙር እንዘምራለን። እየቆጠርን እንዘምራለን። እሺ አራት ወንጌላዊ በተራ ቆሙ፣ አንዱ ሲሄድ ሶስቱ ቀሩ። ወንጌላዊ ደህና ሁን፣ ወንጌላዊ ደህና ሁን። ሶስት ወንጌላዊ በተራ ቆሙ፣ አንዱ ሲሄድ ሁለቱ ቀሩ። ወንጌላዊ ደህና ሁን፣ ወንጌላዊ ደህና ሁን። ሁለት ወንጌላዊ በተራ ቆሙ፣ አንዱ ሲሄድ አንዱ ቀረ። ወንጌላዊ ደህና ሁን፣ ወንጌላዊ ደህና ሁን። አንድ ወንጌላዊ በተራ ቆመ፣ እሱ ሲሄድ ምንም አልቀረም። ወንጌላዊ ደህና ሁን፣ ወንጌላዊ ደህና ሁን። ልጆችዬ አሁን የመጨረሻ ታሪካችንን አምስተኛውን ታሪክ ነው የምናወራው። እሺ 5 ቁጥር ስታስቡ መጽሐፍ ቅዱስ ላይ ትዝ የሚላችሁ ታሪክ አለ? እስቲ አስቡ። ጎበዝ ልጆች! 5 እንጀራና 2 አሳን ያበዛው ታሪክ ትዝ ይላችኋል አይደለ? ኢየሱስ ክርስቶስ ብዙዎችን ለረጅም ጊዜ ካስተማረ በኋላ በጣም ራባቸው፣ በጣም ደከማቸው። ከዛ ልጆች በጣም ርቧቸው ነበረ። ከዛ ደቀ መዛሙርቱን ደግሞ ምግብ ሲጠይቋቸው ምንም ምግብ አልነበረም። ነገር ግን አንድ ትንሽዬ ልጅ 5 እንጀራና 2 አሳ ይዞ ነበረ። ከዛ ይሄንን በኢየሱስ ክርስቶስ ፊት አቀረቡ። ኢየሱስ ክርስቶስ ደግሞ ይሄንን ጸልዮበት ለ5000 ሰው መገቡ። አይገርማችሁም ልጆችዬ? መግቦ ራሱ በጣም ብዙ ምግብ ተረፋቸው። ኢየሱስ ክርስቶስ እንዴት አስገራሚ እንደሆነ አያችሁ? ስለዚህ ኢየሱስ ክርስቶስ ጋር ተጠግተን ምንም ነገር አናጣም ማለት ነው። ምክንያቱም ኢየሱስ ይመግበናል፣ ኢየሱስ ይሰጠናል፣ የሚያስፈልገንን ነገር ሁሉ ኢየሱስ ያቀርብልናል። እናንተ ያላችሁን ነገር ሁሉ አቅርባችሁ ኢየሱስ ሆይ ይሄን ነገር እንድትባርክልኝ እፈልጋለሁ ብላችሁ ጸልዩ። ለምሳሌ እውቀታችሁን እንዲባርክላችሁ፣ ማስተዋል እንዲሰጣችሁ፣ ጥበብ እንዲሰጣችሁ ብትጸልዩ ኢየሱስ ጨምሮ ይሰጣችኋል። እሺ ልጆችዬ፣ ስለዚህ አንድ መዝሙር እንዘምራለን። ኢየሱስ ትልቅ ነው፣ ኃይለኛ ነው፣ ብርቱ ነው ብለን እንዘምራለን። እሺ አምላኬ ታላቅ ብርቱና ኃያል ነው፣ አምላኬ የሚያቅተው የለም። አምላኬ ታላቅ ብርቱና ኃያል ነው፣ አምላኬ የሚያቅተው የለም። ተራሮች ያልሱ፣ ወንዞችም ያልሱ፣ ከዋክብት የእጁ ሥራ ናቸው። አምላኬ ታላቅ ብርቱና ኃያል ነው፣ አምላኬ የሚያቅተው የለም። የእግዚአብሔር ፍርዱ ታላቅ ነው፣ እንደሚወደኝ ያውቃለሁ። የእግዚአብሔር ፍርዱ ታላቅ ነው፣
ልጆችዬ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።